የመደምደሚያውን መልእክት ነው አብረን የምንካፈለው። ከባለፉት የቀጠለ ነው ዛሬ የሚኖረን። ብዙ ተነጋግረናል። ለማስታወስ ፕሩደንስ የሚለውን ማስተዋል የሚለውን አንደርስታንዲንግ የሚለውን እያየን ያለነው ከነዚህ ውስጥ የተወሰኑትን ተመልክተናል። ዛሬም የተወሰኑ ሐሳቦችን እናያለን። በጥበብ ራስን መግዛት፣ በጥበብ ራስን መግዛት ከምናነሳቸው ነጥቦች መካከል ሃይላይቱን ልስጣችሁ። በጥበብ ራስን መግዛት አንዱ ማስተዋል ነው። በጥበብ ራስን ገዝቶ መኖር አንዱ የማስተዋል መንገዶቻችን ናቸው። አንድ ነገር ከማድረጋችን በፊት ብለናል። አሁንም ዛሬም የምለው አንድ ነገር ከማድረጋችን፣ ከመናገራችን፣ ከመወሰናችን በፊት ደጋግሞ ማሰብ ለአንድ አማኝ፣ ለአንድ ክርስቲያን፣ ለአንድ ጌታን እየተከተለ ላለ ሰው ይህ ወሳኝ ነው። በምድር ላይ ያለን ባለፈውም ብያለሁ፣ እስተ ምድር መጨረሻ እስከምንሄድበት ጉዞ ድረስ ይህንን አንድ ነገር ከባባድ ውሳኔዎችን ከመወሰናችን በፊት፣ ከማድረጋችን በፊት ደጋግመን ልናስብ፣ ከመናገራችን በፊት ደጋግሞ ማሰብ ልናስብ ይገባናል። አስበን አንዴ ሁለቴ ሶስቴ አስበን አንዳንዴ መናገር መልካም መናገር ከአንድ ማስተዋል ከሚያስተውል አማኝ የሚጠበቅ ነገር ነው። ሶስተኛውን ሐሳብ ዛሬም የምናገርበትን ነው እየሰጠኋችሁ ያለሁት። ነገሮችን በማስተዋልና በጥንቃቄ መምረጥ ስንመርጥ፣ አንድ ነገር ስንመርጥ ብዙ ምርጫዎች አሉ በሕይወታችን ላይ። አንድ አማኝ ብዙ አይነት ምርጫዎች ይጠብቁታል በሕይወት መንገዳችን ውስጥ። በምድር በምናልፍበት የሕይወት መንገዳችን ውስጥ ብዙ ምርጫዎች ወደ እኛ ይመጣሉ። ስለዚህ የሚመጡትን ምርጫዎች በሙሉ ብዙ ጊዜ በትዳር አኳያ እናስባለን፣ እሱም በኋላ አወራለሁ። በተወሰነ ነገር ነው የምናስበው። በነገሮች ሁሉ ግን በማስተዋል ምርጫን መርጠን የሕይወትን ጉዞ እንድንጓዝ በነገር ሁሉ ያስፈልጋል። በሕይወት እንድንኖርና እንዳንኖር ሊያደርጉን ስለሚችሉ ማለት ነው። ወይ ያከብሩናል ወይ ያዋርዱናል። ምርጫዎቻችን፣ የምንመርጫቸው ምርጫዎች፣ ማንኛውም ምርጫ ሊሆን ይችላል። ማስተዋልን ይጠይቃል። በእድሜ ብስለት ከወደቅን በኋላ ነው ብዙዎቻችን የምንባነነው። አንድ ገበያ ላይ እንደሚሄድ ሰው ነው በምድር ላይ የምንኖረው። ገበያ ሱፐር ማርኬት የሚገባ ሰው ገንዘብ ስላለው ሁሉንም ዕቃ አተራምሶ እንደማይከት መርጦ የሚፈልገውን መርጦ ነው አስተውሎ ነው የሚከተው። ገንዘብ ስላለው ያለውን ሁሉ አያስገባ። በማስተዋል ነው የሚገዛው። በማስተዋል ይጠቅመኛል ወይ ብሎ በማሰብ ለሕይወታችን አንድ አማኝ በሕይወቱ ሲኖር፣ ከጌታ ጋር ሲኖር፣ እንደዚህ በህብረት ስንኖር እየመረጥን ሰዎችንም እየመረጥን በኋላ እናነሳለን። ጓደኛ እየመረጥን ወገን እየመረጥን ነገ የምትዛመደውን እየመረቅ በጥንቃቄ በማስተዋል በሕይወታችሁ ልትሄዱ ይገባል። አያችሁ፣ ይህንን ባለማድረግ በሕይወታቸው እግዚአብሔር ወደ ተናገራቸው ግብ ያልገቡ ብዙ የመጽሐፍ ቅዱሳችን ምሳሌ የሚሆኑ በጣም እጅግ ብዙ ናቸው። እንደ ደመና አሉን ነው የሚለው። እንደ ደመና የሆኑ ምርጫ ላስተካከሉ። ተመልከቱ፣ ሰለሞንን ሲመርጥ ከፈርዖን ቤት መረጠ። ፈርዖን ቤት ገባ፣ ግብፅ ገባ። ሌሎችን አማልክት የሚያመልኩትን ቤት ምርጫ በማስተዋል ምርጫ ልናስብበት የሚገባ ነገር ነው። የሆነ ዘመን ላይ ባረጀ ጊዜ አሰገዱት ይላል። አያችሁ፣ አንዳንዱ ምርጫ ያሰግደናል የሆነ ቦታ ላይ። ወይኔ ያኔ ባልመረጥኩ ማለት አትችሉም። ስለዚህ ለምርጫዎቻችን ልንጠነቀቅ ይገባናል። ብዙ ጊዜ በሕይወታችን የምናሳያቸው ሰዎችን ትምህርት እንዲሆን የምናደርጋቸውን ነገሮች፣ አንድ ነገርን ወደ ሰዎች ከማምጣታችን በፊት ወደ ህብረት፣ ወደ ቅዱሳን፣ ወደ ትዳራችን፣ ወደ ቤታችን የሆነ ነገር ከማምጣታችን ከማሳያታችን በፊት፣ ነገሮችን ከመግለጣችን በፊት፣ ነገሮችን በአደባባይ ከማምጣታችን በፊት
አስተውለን በጣም አስተውለን ወደ አደባባይ አንዳንድ ነገሮችን ማምጣት ይጠይቀናል። ያለበለዚያ ብዙ ዋጋ ነው የሚያስከፍለው ወገኖች። በህይወታችን ላይ ብዙ ዋጋ እንደከፈልን እናያለን። አንደኛው የአምስተኛው ሐሳብ በእነዚህ ዙሪያ ውስጥ ነው የምናገረው እያልኳችሁ ነው ያለሁት። እንዴት ብዬ በማስተዋል ልደግ ማለት ማስተዋል የሆነ ቦታ ላይ የሚቆም አይደለም። በቃ አጠናቀነዋል። ማስተዋልን በቃ አሁን ሞልተናል። በማስተዋል ሙላት ውስጥ ነው ያለነው ማለት ስለማንችል ለካ ማስተዋል እያደግን እየጨመርን ነው የምንሄደው ነው። እየበዛ የምንሄደው ነው። ቆላስይስ አዲስ ኪዳን ቆላስይስ ምዕራፍ 2 ፊልጵስዩስ 1:9-10 እነዚህ ሁለቱ ሐዋርያው እንዲሁም ደግሞ ለጢሞቴዎስ ማስተዋል በነገር ሁሉ ማስተዋል ይስጥ ይለዋል። ስለ ማስተዋል በማስተዋል ስለ ማደግ በማስተዋል ስለ መብሰል በማስተዋል ስለ መውጣት ጥንቅቅ አድርጎ ይነግራቸዋል። ወገኖቼ በህይወታችሁ ማስተዋልን የአዲስ ኪዳን መሰረት እንደሆነ እንድታስቡ ልነግራችሁ እወዳለሁ። ቆላስይስ 2 ፊልጵስዩስ 9:10 እናንብበው። ሁለቱንም ያዙና ለክርስቶስ ቀን ተዘጋጅታችሁ ቅኖችና ከዛ ምንድን ነው የሚለው አለነውር እንድትሆኑ ለክርስቶስ ቀን እንደሚዘጋጅ ሰው ክርስቶስ በሚመጣበት ጊዜ ያለምንም መጉደል በክርስቶስ ቀን ለቀኑ ብቁ የሚሆን ሰው እንድትሆኑ። ሌላውስ ቅንነት አለነውር መሆን እንድትሆኑ የሚሻለውን ነገር ፈትናችሁ እያወቃችሁ ይላል። ነገሮችን እየፈተናችሁ እያያችሁ ቴስት እያደረጋችሁ ፈትኖ መውደድ በእናንተ ህይወት ውስጥ እንዲሆን። ፍቅራችሁ በቅንነት ብቻ ይሁን። ፍቅራችሁ በገርነት ብቻ ይሁን አይደለም። በማስተዋል ፈትኖ እየፈተንክ በቤተ ክርስቲያን ያለን በክርስቶስ ኢየሱስ ያገኘነው መዋደድ በየፈተንክ በምንድን ነው የምትፈትነው? በአካሄድ፣ በእውቀት፣ በብስለት። አዎ እኛ ከእግዚአብሔር ስለተወለድን ይላል ዮሐንስ መልእክት ሁሉንም እንወዳለን ማለት ሁሉንም እንወዳለን፣ ግን በማስተዋል እንወዳለን። በምን እንወዳለን? በእውቀት እንወዳለን። በምን እንወዳለን? በመረዳት ባለጠግነት እንወዳለን። ዋው! ቅዱሳንን የምንወድበት ፍቅር በማስተዋል የሆነ ነው። ፍቅራችሁ በእውቀትና በማስተዋል ሁሉ ይላል ከፊት ይልቅ እያደገ እንዲሄድ ነው የሚል። እያደገ የሚሄድ በማስተዋል የሆነ በጣም ጥበብ ያለበት የእግዚአብሔር ዊዝደም ያለበት የእግዚአብሔር በቃ ነገር ያለበት ፍቅር ነው። የሚያንስ አይደለም። ያኔ እየበዛ ይሄዳል። ሁኔታዎች አይገጨግጩትም። ልድገሙ፣ ሁኔታዎች ስፍራ አያስለቅቁትም። ፍቅራችሁን የሆነ ስንፍና ብታዩ፣ የሆነ ድካም ብታዩ፣ የሆነ ሐዘን ብታዩ ያ በክርስቶስ ዕውቀት ያደገ ፍቅር ስለሆነ አትሰነካከሉ። ሃሌሉያ! አልፋችሁ ትሄዳላችሁ። ምን ማለት ነው? የወደቀውን ወንድምህን ተሸክመ የመሄድ አቅም ይኖራል። ኢየሱስ ክርስቶስ ለዘላለም ጌታ ነው። ጮክ ብላችሁ አሜን በሉ። የእግዚአብሔር ቃል እንደሚል እኛ መንፈሳዊያን የሆንን ይላል ገላትያ የደከሙትን ይላል የደከሙትን በክርስትና የሚደክሙትን ምን እናደርጋለን? እንደግፋቸዋል። በዚህ ፍቅር ስትሆኑ በማስተዋል ፍቅር ስትሆን ነው የደከመውን እያቀናህ መሄድ የምትችለው። ፈራጅ አትሆንም። ያኔ ዓለም እንደምትፈልገው ድል የነሳውን ብቻ ድል እያስነሳህ አትሄድም። ዓለም ያሸነፈው ሁሉ ለሷ አለቃዋ ነው፣ ጌታዋ ነው፣ አድናቂዋ ናት። ቤተ ክርስቲያን ስትመጣ የደከመውንም የሚያነሳ ፍቅር ባንተ ውስጥ ይሆናል። ባክ አሜን ይሁንልህ።
እስቲ ጮክ በሉና አሜን በሉ። እቺን ቤተክርስቲያን እግዚአብሔር በማስተዋል ፍቅር ያሳድጋት። አሜን ነው። ከትላንት ይልቅ ይላል እየበዛ የሚሄድ ይላል። የሚቆም አይደለም ማለት ነው። የሚቀጥል በማደግ የሰዎችን ውድቀት እያየ የምትፈርድበት ሳይሆን ሰዎችን አንስተ በፍቅር ተሸክመ በማስተዋል ሆነ የምትቀጥልበት ጉዞ ማለት ነው። ብዙዎችን በመንገድ አንጠባጥበን ጥለናል። ከድካማቸው እየተነሳ የመሸከም አቅም የለንም። አብሶኛ የኢትዮጵያ ቤተ ክርስቲያናት አዋጅ ነው የምናውጅባቸው። የደከሙ ቀን አይን ላፈር የምንላቸው እጅግ ብዙዎች አሉ። ደግመን እንዳልጠቀሙን እንዳላገለገሉን ከኛ ጋር ዋጋ እንዳልከፈሉ በሐዘናችን ጊዜ እንዳልመጡ በሰርጋችን ቀን እንዳልቆሙ በመከራችን ቀን እንዳላጽናኑን ሰዎችን ስንጥል በአንዴ ነው የምንጥላቸው። አሽቀንጥረን ያለ እውቀት የሆነ ፍቅርኛ ውስጥ ስላለ እንካ በእንካ የሆነ ፍቅሮች በእኛ ውስጥ ስላለ እኛ እኮ የወንድምን ወረታ አውጥተን ስንጥል በአንድ ደቂቃ ያለ እውቀት የሆኑ ፍቅሮች በእኛ ቤት ስላሉ ማለት ነው። በደከማችሁበትና የጌታን ልብ ባሳዘናችሁበት መጠን እኔንና እናንተን ጌታ ትቶን ቢሄድ ኖሮ ትቶኝ ቢሄድ እኔ በጌታ ቤት አልኖርም። አንዳንዶች ዘማሪዎች ሲዘምሩ እውነታቸውን እንላለሁ እንደ ሰው አይደለም ሲሉ ልክ ናቸው። አንድ ጉድፍ ያየን ቀን ሰዎችን ተሸክሞ የሚሄድ የማክበር የማፍቀር እንደ ትላንትናው ባለን ፍቅር የመውደድ አቅም የለንም። ይቀንሳል። ለሰውየው ያለን ማንነት ይወርድብናል። እግዚአብሔር አምላክ ግን እንድናድግበት የሚፈልገው የማስተዋል ጥልቀት በማስተዋል ሰዎችን እንድንወድ የሚፈልግበት ፍቅር በእውቀት የሆነ ፍቅር ነው። ራሳችሁን ጠይቁ። ሁሉም ሰው ይህ ጉባኤ የምታስተውሉ ምን ያህል ሰዎችን እሸከማለሁ በሉ እስቲ። ምን ያህል ድካምን እሸከማለሁ? ምን ያህል የቅዱሳንን ድካም እሸከማለሁ? የህብረትን ድካም እሸከማለሁ? የቤተ ክርስቲያንን ድካም እሸከማለሁ? የእህቴን ድካም እሸከማለሁ በሉ። በእውቀቱ ስንሆን በማስተዋል እያደግን እየበዛን እንሄዳለን። አሜን ይሁንልን። ቆላስያስ ላይ ያለውን እናንተ አንብቡት። በማስተዋል ወደሚገኝበት ወደ መረዳቱ ባለጠግነት ነው የሚለው። በፍቅር ተባበሩ ካለ በኋላ በማስተዋል ወደሚገኝበት ወደ መረዳቱ ፍቅር ወደ መረዳቱ ባለጠግነት ሁሉ እንዲደርሱ የእግዚአብሔር ምስጢር ብሎ ይናገራል። ስለዚህ ስንቀጥል ማስተዋል የምናገኝባቸው እና የምንማርባቸው መንገዶች ብለን እናያለን። ዛሬ የምጨርሰው በሱ ነው። ማስተዋል የምናገኝባቸው እና የምንማርባቸው መንገዶች ማስተዋልን ግልጥ አድርገው ማስተማር የሚችሉ ብዬ እኔ የተወሰነው እናንተ ከዚህ በላይ ልታገኙ ትችላላችሁ፣ ልታነቡ ትችላላችሁ። የቀረልኝ ግን ጥቂት ሀሳቦችን የምናገኝባቸው መንገዶች አንደኛ ብዬ እኔ ያሰብኩት ሳነብም ከእግዚአብሔርም ቃል ፊልጵስዩስ 2 ምሳሌ 20 መጻፍ ትችላላችሁ። ምሳሌ 20:18 ምሳሌ 20:18 ምሳሌ 24:6 እነዚህን ቶሎ ብለን እናነባለን። ፊልጵስዩስ 2:1 ምሳሌ 25 በክርስቶስም አንዳች ምክር ቢሆን የፍቅር መጽናናት ቢሆን ምክር ቢሆን አንዳንድ መጽናናት ቢሆን የመንፈስ ህብረት ቢሆን ምሕረትና ርህራሄ ቢሆኑ ደስታዬን ፈጽሙልኝ። ምክር በክርስቶስ ያለ አንዳች ምክር ቢሆን የምንመካከር ከየት ነው የሚለው መጨረሻ ላይ ይሄንን ቃል ፈልገዋለሁ። ቀጥሎ ምሳሌ 20:5 እና ምሳሌ 20:18 ሐሳብ በምክር ትጸናለች። ሐሳብ በምክር ምን ትላለች? ትጸናለች። ምክር በምክር ትጸናለች። ምሳሌ 24:6 በመልካም ምክር ሰልፍን አድርግ ይላል። በመልካም ምክር
አማክር በመልካም ምክር የህይወትን ሰልፍ አድርግ ይላል። ቀጣዩስ ድልም ብዙ ምክር ባለበት በዛም ድልና ብዙ ምን አለ? ድልም ብዙ ምክር ባለበት ነው። እሺ እንቀጥል። የመጨረሻውን ላንብብና ወደ ሐሳቤ እሄዳለሁ። የመጨረሻ 25 ምሳሌ 25 ምክር በሰው ልብ እንደ ጠሊቅ ውሃ ነው። በጣም የሚገርም ቃል ነው። ይሄን በደንብ እንስማው። ምክር በሰው ልብ ያለ እንደ ጠሊቅ ውሃ ነው። አስተዋይ የሆነ ምን ይለዋል? ይቀዳዋል። አስተዋይ ይቀዳል። ምክር ከወዴት ይገኛል ስትሉ መልካም ከሆኑ አማካሪ፣ በመልካም ህይወት በማስተዋል የህይወት ምሳሌ ሊሆኑ የሚችሉ ሰዎች ዘንድ ምክርን እናገኛለን። ሰዎችን ማማከር የሚችሉ እግዚአብሔር ያስቀመጣቸው የምክርን ጸጋ በውስጣቸው ያስቀመጣሉ። ደግሞም በእግዚአብሔር ቤት ውስጥ በእድሜ ከኛ የበለጡ ሰዎች እነሱ እኛን ሊመክሩን በብዙ ይችላሉ። ማስተዋል አንዱ የምናገኘው ከነሱ ህይወት ውስጥ ነው። የህይወት ልምድ ያላቸው በህይወታቸው ብዙ ያለፉ ትልልቅ ሰዎች አባት ሊሆኑ የሚችሉ የቤተ ክርስቲያን መጋቢዎቻችሁ ሊሆኑ ይችላሉ። ትልቅ አባት የሚባሉ በእግዚአብሔር ቤት የኖሩ ሰዎች ሊሆኑ ይችላሉ። በጋብቻ ያለፉ በጣም ብዙ ዘመን ያለፉ ሰዎች ሊሆኑ ይችላሉ። ከነሱ ዘንድ ማስተዋልን ታገኛላችሁ። ብዙ ጊዜ እነዚህ አይነት ሰዎች አሉ አይደለ? እንዴ እናንተ አንድ ወር 2 ወር ከሆነው ጋብቻ ከተጋባ ሰው ምክር ታገኛላችሁ እንዴ? አንዳንዶቻችሁ እኮ እነሱን ነው ማማከር። እንዴት ነው ትዳር? ወጣቶች ዙሪያ አቤት ይላል። አስተዋይ ሆነዋል። 50 ዓመት ያሳለፉ በአማካሪነት በትዳራቸው መናገር የሚችሉ 30 ዓመት 25 ዓመት ምናምን የቆዩ ሰዎችን ለማማከር ነው የምትሄዱ። ምክርን ትቀዳላችሁ። አስተዋይ ምክርን ከነሱ ዘንድ ይወስዳል። ሰዎቹ መልካምና ጥሩ ስለሆኑ ሳይሆን የነሱን ታማኝነት አይተን የፈታው ሁሉ ልታማክሩ ነው እንደዚህ ካለ የነሱን ታማኝነት አይተን የነሱን የህይወት ፍሬ ተመልክተን የነሱን የህይወት መመሪያ አድርገን በማስተዋል ህይወታችንን እንወስዳለን። ምሳሌ 1:8 ለዚህ በጣም ልዩ ቃላችሁ ሊሆን ይችላል። ልጄ ሆይ የአባትህን ምክር ስማ ይላል። ምክር ስማ፣ በዛ ውስጥ ማስተዋል አለ ይላል። የአባትን ምክር፣ የአባቶችን ምክር፣ የአስተዋዮችን ምክር መስማት። ስንቶቻችሁ ህይወታችሁን የሚያማክሯችሁ ሰዎች አሉ? በውድቀታችሁ በብርታታችሁ የሚያማክሯችሁ አሉ። አንድ አማኝ ግን ደግሞም ሊያማክረው የሚገባ ሰው ያስፈልጋል። ህይወትን የሚመክር ማን አለ? ህይወታችሁን የሚመክር ስፍራ የሚያሳይ የሚያማክራችሁ። አያችሁ፣ መጽሐፍ ቅዱሳዊ ስለሆነ ማለት ነው። ስንቶቻችሁ ሮብዓምን ታውቁታላችሁ? የሰለሞን ልጅ። ህዝቡ መጣና አቅልልልን አሉት። አንደኛ ነገሥት ቀዳማዊ 12 6 እና 8 እናንተ ማንበብ ትችላላችሁ። እርሱ ሽማግሌዎቹን ያማከሩት ምክር ትቶ የሚል ቃል ታገኛላችሁ። የአባቱ አማካሪዎች አንደኛ ነገሥት ቀዳማዊ ወይም ነገሥት 12 6 ንጉሡም ሮብዓም ለዚህ ህዝብ እመልስለት ዘንድ የምትመክሩኝ ምንድን ነው ብሎ አባቱ ሰለሞን በህይወቱ ሳለ አባቱ ሰለሞን የነበረባቸውን አማካሪዎች ሽማግሌዎች ጠየቀ። እነርሱም ለዚህ ህዝብ አሁን ባሪያ ብትሆን ብትገዛላቸውም መልሰህም በገርነት ብትነግራቸው፣ በገርነት ባሪያ ብትሆን አስተውለ ብታናግራቸው፣ ተመልከቱ፣ በዘመኑ ሁሉ ባሪያዎች ይሆኑልሃል። እኔ ባሪያችሁ ነኝ ብትል፣ እኔ ያጥንታችሁ ቁራጭ ነኝ፣ እኔ የደማችሁ ፍላጭ ነኝ፣ እንደዚህ ብትላቸው ለዘላለም እነግርሃለን ባሪያ ይሆኑልሃል። እንዴት በመምክር ውስጥ ያለ ንግግር ቃል!
በእድሜ አባቱን በመምከር በጣም ብዙ እውቀት ያላቸው ብዙ ኤክስፒሪየንስ ያደረጉ ሰዎች ናቸው። መሪነትን ባሪያ ሆናቸዋለሁ በላቸው። ለዘላለም ነው ባሪያ የሚሆኑልህ። በዚህ ቃል ባሪያ ይሆናል። አዎ ይሆኑልህ። እሱ ግን ይላል ቀጥይልኝ። እርሱ ግን ሽማግሌዎች የመከሩትን ምክር እርሱ ግን ሽማግሌዎች አንድ፣ እርሱ ግን አስተዋዮች ሁለት የመከሩትን ምክር ምን አደረገ ይላል? ተወ። አብረውት ያደጉትን ጓደኞቹን ወጣቶቹን ከሱ ጋር ያሉትን ምን አሉት? ወጣቶች የመከሩት በጣም ይቅርታ አድርጉልኝ። ምንድነው ግን የመከሩት ቃል? ከእርሱም ጋር ያደጉት ብላቴኖች አባትህ ቀንበር አክብዶብናል፣ አንተ ግን አቃልልን ለሚሉ ሕዝብ ምን በላቸው? ታናሺቱ ጣቴ ከአባቴ ወገብ ትበልጣለች በላቸው። አሁንም አባቴ ከባድ ቀንበር ጭኖባቸዋል፣ እኔ ግን በቀንበራችሁ ላይ እጨምራለሁ። ከዛ ቀጥሎ የሚናገረው ቃል አለ። አባቴ ባለንጋ ገርፏቸዋል፣ እኔ በምን እገርፋቸዋለሁ? በጊንጥ ገርፋቸዋል። በኢየሱስ አረ በጌታ በኢየሱስ ስም አረ አሜን። ባካችሁ በዚህ ማስተዋል እግዚአብሔር ይሙላችሁ። ግድ የለም ጮክ በልና አሜን በለ። እግዚአብሔርስ በለው እንጂ ስደባው እንጂ አትገላምጠውም ነበር ወይ? ያንዳንድ ሰው ምክር እኮ እሱ ነው። ኮስተር በልበት። የሌለ ምክር ነው የሚመክር። ትሁት መሆን በሚገባ ስፍራ፣ እንባ ማውጣት በሚገባ ስፍራ ደረትህን ንፋ ይላል። አንተ ከማን ታንሳለህ? በቃ እኩልን ሁሉ የኛ ነው ወገኖቼ። የባልንጀራን ምክር በመስማት ስንቱ ትዳሩን አፈረሰ። የሚዜን ቃል በመስማት አንቺ ከማን ታንሻለሽ? ይሄው ቤተሰብ አለሽ እያለ ስንቱ ትዳር አፈረሰ። ስንቱ ቤተ ክርስቲያን አፈረሰ። ነገ ካንተ ጋር ላይቆም፣ ነገ በሐዘን ቃል ሊያጽናናክ፣ ዛሬ መልካምን መስማት ይሁንላችሁ። እስቲ በዚህ ሊባርካችሁ መልካም አማካሪ ይስጠን። እስቲ ጮክ በሉና አሜን። እኛ ሀገር ጀግና ነው የሚባለው ሁሉ ጀግና። የውጭ ጀግና እኛ ቤትም ገብቷል። ጀግና እግዚአብሔር ጀግና ሆኖ አላገኘኝም፣ አፍቃሪ ሆኖ አግኝቶኛል። ባለማስተዋል የሆነ ምክር ማለት ነው ወገኖቼ። ከቢንያምና ከይሁዳ ቤት በቀር 10ሩ ነገር ጥርግ ብሎ ሄደ። ስልጣኑን አጣ ነው ምላችሁ። በአንድ ንግግር ወገኔ፣ በንግግር ጸጋ ታጣለህ። በንግግር ቤትህ ይፈርሳል። በንግግር ረጅሙ ጉዞ ይቋረጣል። ባለማስተዋል በሚሆን ንግግር። ቀጣዩን ማነሳላችሁ ሁለተኛው ሐሳብ ማስተዋል የምናገኝበት ከምክር ነው ካልን፣ ሁለተኛው ሐሳቤ ለምትወስኑት ማንኛውም ውሳኔ በእርጋታ ሊሆን ይገባል። ቅድም አንስቼዋለሁ። በጥንቃቄ አሁንም ልድገመው። ውሳኔ ከጌታ ያለያያችኋል። የምትወስኑት ውሳኔ ጌታ ከእናንተ ጋር እንዲጨክን ያደርገዋል። የምትወስኑት ውሳኔ በሕይወታችሁ ላይ ብዙ ነገሮችን ያመጣል። ወይ በረከት ያመጣል፣ ወይ መርገም በሕይወታችሁ ላይ ያመጣል። ስለዚህ የምትወስኗቸውን ሁሉ በማስተዋል ልትወስኑ ይገባችኋል። ማስተዋል የምናገኝበት አንዱ ለምንወስነው ማንኛውም ውሳኔ በእርጋታ ሊሆን ይገባል። መጽሐፍ ቅዱሳዊ ስለሆነ ማለት ነው። ብዙ ሰዎች አሉን፣ በጣም ብዙ ሰዎች። መጽሐፍ ቅዱስ እኮ ለእኔና ለእናንተ ለአዲስ ኪዳን ሰዎች የሚለን ሁለተኛ ቆሮንቶስ 2:11 አንድ ቃል የሚናገረው አለ። በሰይጣን እንዳንታለል ካለ በኋላ የእርሱን ሐሳብ አንስተውምና ይላል። ውሳኔ ከመወሰናችሁ በፊት ይሄ ውሳኔ ይሄ ልወስን የምለው ከምን ሐሳብ ተነስቼ ነው የምወስነው?
አንድ ለምንድን ነው ይሄን ውሳኔ ልወስን የምችለው ብላችሁ ልታስቡ ይገባል በህይወታችሁ። በጣም ብዙ ሰዎች ምሳሌዎቻችን እንደ ብዙ ስላሉ ማለት ነው። ዳዊትን ተመልከቱት። ሰይጣን በአይምሮ ላይ አንድ ውሳኔ እንዲወስን ሐሳብ አስገባበት ይላል። ምን አይነት ሐሳብ ነው ያስገባበት? ህዝብ ቁጠር አለው። የእግዚአብሔር ሐሳብ አይደለም፣ ሰይጣናዊ የሆነ ሐሳብ ነው። ቁጠሩ አለ። ስታዩት ህዝብ መቁጠር ምን ችግር አለ? ምንም። ፕላን ለማውጣት ስትራቴጂ ለማውጣት ህዝብ ለመመገብ ስታተሳችሁን ለማወቅ ብታውቁበት ምን ችግር የለውም። ነገር ግን የወሰነው ውሳናዊ ሐሳብ ግን የእግዚአብሔርን ክብር የሚነካ ነበር። በራስ ማስተዋል አትደገፍ የሚለው በራሱ ጡንቻ፣ በራሱ ጦር፣ በራሱ ኃይል እንዲደገፍ የሚያደርገው ማለት ነው። ቁጠሩ አለ። ቆጠረ፣ ልቡ መታ ይላል። አዘነ። እግዚአብሔር በሱ ምክንያት መክሰፍት አመጣ። አያችሁ፣ ውሳኔዎች መክሰፍት ያመጣል። የምትወስኑት ውሳኔ ድርጊት ከመፈጸማችን በፊት ልናስተውላቸው ይገባል። ከማን ጋር ነው ጓደኛ መሆን ያለብኝ? ማንን ነው ማግባት ያለብኝ? ውሳኔ ነው። የረጅም ቅድም በኋላ ማነሰዋል። ረጅም ነው ጉዞ፣ በጣም ረጅም ነው። ወይ አከብራቸዋል ወይ ያዋርዳቸዋል። ይሁዳን ተመልከቱት። ኢየሱስን መሸጥ ውሳኔ። እንዴት ነው ኢየሱስ የሚሸጠው? ተመልከቷት። ሔዋንን ተመልከቱ። ብዙዎችን ማየት ትችላላችሁ። ቅጠፊ፣ ውሰጂ፣ ብይ ወሰነች፣ በላች። አንድ ነገር ከመወሰናችሁ በፊት ልታስቡበት ይገባል። ከእግዚአብሔር ገነት የሚያወጣ ስለሆነ ማለት ነው። ሶስተኛው ማስተዋል የምናገኝበት ሶስተኛው ሐሳቤ ረጅም ሐሳብ ማሰብ። አስተውላችሁ ማለት ነው። ቅድምም ብያቸዋለሁ። በጣም ረጅሙን ለመሄድ ማለት ነው። አስተውሎ ማሰብ ራሳችንን ልንጠይቅ ይገባናል። ረጅም አሁን የሚሄደው ረጅም ጉዞ ነው። እሺ ወደ ወጣቶች ልምጣ። የ18 እና የ20 ዓመት ልጅ ሆናችሁ የምትወስኑት ውሳኔ፣ ሃይስኩል ሆናችሁ የምታስቡት ውሳኔ፣ ዩኒቨርሲቲ ስትገቡ ታዝናላችሁ። ዩኒቨርሲቲ ጨርሳችሁ ግራጁዌት አድርጋችሁ ደግሞ ስራ ውስጥ ስትገቡ እዛም ገብታችሁ የምትወስኑት ውሳኔ እሱም ደግሞ አንዳንዴ ግራ የገባው ይሆናል። ስለዚህ ስታስቡ ማስተዋል ባለበት ረጅሙን ነው ማሰብ ያለባችሁ፣ የማትቆርጧቸው ነገሮች ስላሉ። ይህ የምወስነው ምርጫ በህይወቴ ላይ ምን ያመጣል? አንድ ይህንን ጥያቄ ለራሳችሁ ጠይቁ። በህይወቴ ላይ የሚያመጣው ነገር ምን አለ ልትይ ይገባል። በሰላሜ ላይ ምን ያመጣል? አሁን የምወስነው ውሳኔ ሰላሜን ይጠብቅልኛል ወይ ብላችሁ ልትጠይቁ። በቤቴ ላይ የሚያመጣው ምን ነገር አለ? አሁን የምወስነው ውሳኔ በትዳሬ ላይ የሚያመጣው ረጅም ነው የምታስቡት። ከባለቤቴ ጋር የሚያመጣው ነገር ምን አለ ብላችሁ ልታስቡ ይገባል። እንደ ቤተ ክርስቲያን የሚያመጣው ነገር ምን አለ ብለን እናስብ። ስለዚህ ምርጫ ለረጅም ጊዜ ማሰብን ይጠይቃል። ቅድም ብያችኋለሁ። ጋብቻችሁን ስታስቡ አቤት ቁመቷ፣ አቤት ጸጉሯ ካልክ የሆነ ቦታ ላይ ጸጉር ይረግፋል። አቤት ዘሯ ብለህ ከገባበት አለቀልህ። ረጅሙን አስብ። የምትሰሩት ስራ አዋጭ ነው ወይ? ረጅሙን አስብ። ቅድም ብያችኋለሁ። ከሆነ ሰው ጋር ባልንጀራ የምትሆን ከሆነ ለረጅም ጊዜ ከሆነ አስብ። እንዴት ነው እኔ ከኤርምዬ ጋር ወዳጅ ልሆን የምችለው? ያዋጣኛል ወይ? አቤት ፍቅሩ፣ አቤት ትህትናው ብለህ ነው ወይ የምታገኘው? ያንቺ ባልንጀራ ማን ነው ለረጅም ጊዜ ካንቺ ጋር መሄድ የሚችል? ለምንድን ነው የእግዚአብሔር ቃል እንደዚህ ይላል? ክፉ ባልንጀራ መልካሙን አመል ያጠፋል ይላል። አሁን ደግሞ ባለንበት ህብረተሰብ ቀልጣፋ መስሎ ከታየን
ያዋጣኛል ወይ? አረ ያዋጣህም። ሸጦክ ነው የሚሄደው። ሸጦክ፣ በደንብ ሸጦክ። ቤተ ክርስቲያን ይህን ልታስብበት ይገባል። ረዥም ጉዞ ከኛ ጋር መሄድ የሚችል ሰው ማን ነው? ከዚህ በኋላ እቺ ቤተ ክርስቲያን ልታስብ የሚገባኝ፣ ይሄ አብዛኞቻችሁ የዚህ ቤተ ክርስቲያን ቤተሰብ ስለሆናችሁ፣ ማን ነው የቤተ ክርስቲያናችን ቤተሰብ የምናደርገው? ለቤተ ክርስቲያናችን በረከት ነው ወይስ እርግማን? ግዴላችሁም ይህንን በጣም በእውቀት ወጣቶች፣ ቤተ ክርስቲያን አገልጋዮች፣ መሪዎች፣ ማን ነው አባል መሆን ያለበት? ከዚህ በኋላ ሰው ሊበዛ ነው። ግዴላችሁም ስሙኝ። ማን ነው ግን ወደዚህ ቤተ ክርስቲያን መቀላቀል ያለበት? ልታስቡበት ይገባል። ልናስብበት ይገባል። ረዥም እንድንሄድ እግዚአብሔር አምላክ ረዥሙን ያስኪደን። ጮክ በሉና አሜን በሉ። ከአንድ ሰው ጋር ስንጣመር ጓደኛ ወዳጅ ስናደርገው በማስተዋል ሊሆን ይገባል። ይሄ ማስተዋል የምናገኝባቸው መንገዶች ናቸው። አራተኛው፣ ከዛ አምስተኛውን ተናግሬ በቃ ጨረስኩ። ለራሳችሁ የምትሰጡት ግምት ነው። አራተኛው እኛ ምሳሌ 22:3 ምንድን ነው የሚለው? ምሳሌ 22:3 ለራሳችን የምንሰጠው ግምታችን እኛ የክርስቶስ ብልቶች ነን፣ ክቡራን ነን፣ የከበርን ነን። እግዚአብሔር ለሰጠን ታማኝነት፣ እግዚአብሔር ለሰጠን እምነት፣ እግዚአብሔር ለሰጠን ቤተሰብ ግምት፣ እግዚአብሔር ለሰጠን ነገር በጣም ክብር ልንሰጥ ይገባል። ምን ማለት ነው? ብልት ነኝ እኔ፣ ለእኔ ያለኝ እኔ የክርስቶስ አካል ነኝ በማስተዋል ይህንን አለ ሐዋርያው ጳውሎስ፣ ለጋለሞታ አሳልፈ ክርስቶስን ሥጋ ትሰጣለህን? አንተ የከበርክ ነህ፣ የክርስቶስ አካል። ስለ ራሳችን ያለን አመለካከት ልናስብ ይገባናል። አምስተኛውንና የመጨረሻውን ተናግሬ እጨርሳለሁ። እግዚአብሔር አምላክ በሚሰጠን ማስተዋል እነዚህን በሕይወታችን ልናደርግ ይገባናል። አምስተኛና መጨረሻ ማስተዋል የምናገኝባቸው እግዚአብሔር በሚሰጠን ማስተዋል። በዚህ ውስጥ 5 ሀሳቦች አሉኝ። ቶሎ እየጻፋችሁ ስላለ ለምጽፉ ሰዎች እነግራቸዋለሁ። እነዚህን በሕይወታችን እንደ ልማድ አድርገን ልንይዛቸው ይገባናል። የሕይወታችሁ ልማድ፣ የሕይወታችሁ መመሪያ አድርገን እነዚህን አሁን የምናገረውን 5 ነገሮች ያዟቸው። እነዚህ በሕይወታችሁ ላይ ማስተዋልን እንድናደርግ የሚያደርጉን ናቸው። አንደኛ፣ ከመንፈስ ቅዱስ ጋር መስራት። ከመንፈስ ቅዱስ ጋር መስራት፣ ከመንፈስ ቅዱስ ጋር መሆን፣ ከመንፈስ ቅዱስ ጋር መወሰን፣ ከመንፈስ ቅዱስ ጋር መቀጠል፣ ከመንፈስ ቅዱስ ጋር ነገሮቻችን ሁሉ ማድረግ። ምሳሌ ማን አለን? ሐዋርያት ነገራቸውን ሁሉ ከመንፈስ ቅዱስ ጋር ያደርጉ ነበር። ሁለተኛ፣ እግዚአብሔርን በፍጹም መፈለግ። በነገር ሁሉ ላይ የእግዚአብሔር አብሮነት መኖሩን ማጥናት፣ ፈጽሞ ጌታን መፈለግ፣ የእግዚአብሔርን ነገር በነገሮቻችን ሁሉ ላይ መሾም። ይህንን ሀሳብ በኋላም እደግመዋለሁ። ሁለተኛ፣ ማስተዋል የምናገኝበት በጸሎት በጌታ ፊት መሆን፣ ቃሉን በመስማት ለመንፈሳዊ እድገት፣ ለመብሰል እነዚህ የሚጠቅሙ ስለሆኑ ማለት ነው። በጸሎትና በቃሉ መጸለይ፣ ቃሉን ማንበብ፣ ከቃሉ ጋር ህብረት ማድረግ፣ ወደ እግዚአብሔር ማስተዋል፣ እነዚህ ያመጡናል ወገኖች ሆይ። አራተኛ፣ እግዚአብሔርን ባለቤት ማድረግ በራሳችን ላይ እግዚአብሔርን ባለቤት ማድረግ።
ቅድምም ብየዋለሁ፣ ድጋሚ ሀሳብ ይመስላል ግን አይደለም። እግዚአብሔርን ባለቤት ማድረግ በራሳችን ላይ መሾም። መዝሙር 2:7 ማንበብ እንችላለን። እኔ ግን ንጉሴን ሾምኩ ይላል። ቁጥር 5 ቆመን ነው የምናነበው። ያዕቆብ 1:5 ያዕቆብ 1:5 ከእናንተ ግን ማንም ጥበብ ቢጎድለው፣ ማስተዋል ቢጎድለው፣ ጥበብ ቢጎድለው፣ ከዛ ቀጥሎ ምን ይላል? ሳይነቅፍ በልግስና ለሁሉም የሚሰጠውን እግዚአብሔርን ምን ያድርግ? ይለምን። ከዛስ ምን ይለዋል? ለእርሱ ደግሞ ይሰጠዋል። ሃሌሉያ። ማስተዋል የለህም፣ ጥበብ የለም፣ ተንበርከክ። የሚሰጥ ጌታ አለ። በልግስና ነው የሚሰጠው። የሚሰጥ አምላክ አለ በማደሪያው። ዛሬ ሰማያዊ የሆነ ጥበብ፣ ሰማያዊ የሆነ ማስተዋል አብረን እንጸልይ። እኔ ጥበብ እፈልጋለሁ የሚል ማስተዋል እፈልጋለሁ የሚል ቀኝ እጁን ከፍ ያድርግ፣ ግራ እጁን ልቡ ላይ ያድርግና አብረን እንጸልይ።